ምሳሌ ከምትወደው አባቷ ጋር በስተመጨረሻ ተገናኝታለች። ምን ያህል ደስታዋን እንዳያችሁና ያ ቤት ድጋሚ እንደዚህ ሰላም ሲነፍስበትና ሳቅ በሳቅ ሲሆን ለመጀመሪያ ጊዜ ነው። ብሩክ ወደ ቤቱ ተመልሷል። አሁን ምንም ያህል እንኳን ድክመቱን እያገገመ ባለበት ሰዓት ቢሆን እዛ ቤት ውስጥ የነሱ እንክብካቤ ያስፈልገዋልና አብዛኞቹ ይህንን ስራቸውን ጀምረዋል። ቅድስትም ቢሆን እንዴት አድርጋ ስትጠብቀው እንደነበረው እሱ በሌሉበት ቀናቶች ምን ያህል ከባድ እንደሆኑ ስትነግረው ነበረ። ያው ምሳሌ ደግሞ በራሷ በኩል ይህንን ካላረኩለት ምግብ እኔ ነኝ የምሰራለት እያለች ስትሰራለት አብራት የነበረችው ዳጣ እንኳን ምን ያህል እንደምታዝናና አይታቸዋል። ምግብ ለምን ትበይበታለች እያለች ሁለቱ መጣላታቸውን ሲያይ ብሩክ እንደዛ ድክመት ውስጥ እንኳን ሆኖ ሲስቅና በጣም ሲያያቸው ፈገግታ ብቻ ነበረ እሱ ላይ የታየው። ይህኔ ምን ታስቡ ይሆን? እሱ በውስጡ ምን ያህል ይሄ ነገር እንደናፈቀውና ከዚህ ነገር ምን ያህል ጊዜ እንደራቀ እንኳን ታውቃላችሁ። ሌላው ደግሞ ሞገስ አሁንም ድረስ ሐኪም ቤት ነው ያለው። በዛ ላይ ትልቅ አደጋ ውስጥ ነው ያለው። ያው ሜላት ወደዛ ቤት ውስጥ ገብታ እሱን ግደዩ ተብሎ ትእዛዝ ተሰጥቷታል። በትራስ አፍና እንደምትገለውም ጭምር እየተነገረ ነው ያለው። ይህንን ትእዛዟን የምታከብር ከሆነ እስከ መጨረሻው የራሷን ሕይወት መቀየር እንደምትችል ዝና እየነገራት ነው። ታዲያ እውነት የምታደርገው ይመስላችኋል ወይ? በሰዓቱ እንዳጋጣሚ ሆነው ሞገስን የሚጠብቁ ሰዎች ማናቸውም የሉ። መጀመሪያውኑ ፍቅረኛው ቀድማ ስለመጣች ካናገረችው በኋላ ቀጥታ ሞገስ ለራሱ ፍቅረኛ አንድ ትእዛዝ ሰጥቷት ነበረ። እዚህ መመላለስ የለብሽም፣ ወደዚህ ቦታ ዝና መምጣቱ የማይቀር ነገር ነው። ታዲያ እኔ ያለሁበትን ቦታ ዝና የሚያውቅ ከሆነ የእሱ ሰዎች መላካቸው አይቀርም። ያ ማለት አንቺ እዚህ ሆንሽ ደግሞ በጣም ትልቅ አደጋ ውስጥ እንደሆንሽ ቁጠሪ። ስለዚህ ወደዚህ መመላለስሽን ማቆም ይኖርብሻል ብሎ ከነገራት በኋላ ትእዛዙን እንደምታከብርና እሱ እስኪሻለው ድረስ አርጊ ያልከኝን ነው ማድረገው ብላ ከዛ ሐኪም ቤት ወጣለች። ሌላኛው ያው ሲንከባከበው የነበረው ታውቁታላችሁ መድብል ነበረ። መድብል ደግሞ ጠዋት አካባቢ ላይ ከሱ ጋር ስለዋለ ከሰዓቱን ደግሞ ወደ ብሩክ ጋር ሄዶ ያለበትን ሁኔታ ማየት ስላለበት እሱም ከመድብል ከዛ ቦታ ላይ ወጥቷል። ታዲያ ማን እየጠበቀው ነው? ማናቸውም እዛ ቦታ የሉ። ይህንን ሁሉ ሜላት በደንብ ታጠናና ማንም እንደሌለ ስታውቅ ወደዛ ቤት ውስጥ ትገባለች። አንዱ የካሌብ ሞዚዛ አዛዥ ለእሷ እንደነገራት ከሆነ በትራስ ማፈኑ ብዙ ሊያታግል ስለሚችል አንቺ ደግሞ ሴት ነሽ፣ በትግል ሊያሸንፍሽ ይችላል። መጀመሪያውኑ ትራሱ ላይ መድኃኒት አድርገሽበት ራሱን እንዲስት ታደርጊዋለሽ። ከዛ በኋላ ግን እሱም ትንፋሽ ስለሚያጥረው እስከ መጨረሻው ድረስ ከዛ ቦታ ላይመለስ ይሄዳል። ያንን ነው ማድረግ ሊኖርብሽ። በጣም ዘግናኝ ነገር ነው። አስቡት ይህንን ነገር ሲያደርጉ። ስለ ሞገስ መጀመሪያ እንበልና ሜላት ወደዛ ሐኪም ቤት ውስጥ ወይንም ወደ እሱ ክፍል ከገባች በኋላ በምን መልኩ ላይሞት ይችላል ወይንም ደግሞ ላይሳካላት ይችላል የሚለውን እኔ የመጀመሪያው ነገር ገና ትራሱን ስታነሳ እሱ ሊነቃ ይችላል ከተኛበት ከእንቅልፉ። ቢሆንም ግን ያው መድብል ምንም ያህል እንኳን እሱ እንደታመመ በደንብ ቢያውቅም እዛ ቦታ ባይኖርም ግን ሞገስ ለራሱ አያንስም። መጀመሪያውኑ በጥይት ሆዱን ቢመታም ግን ጉልበቱ ነቃ ያለ እስካሁን ድረስ እንደዛው ነው ያለው። መድብልን ጠዋት አካባቢ ላይ ሲያናግረው እንዳያችሁት የታመመ እንኳን እስካይመስል ድረስ ነው ሲያወራው የነበረው። ስለዚህ እሷ በትራስ ብታፍነው በጣም የመከላከል አቅሙ ትልቅ ነው የሚሆነው። ሁለተኛው ደግሞ ሊተርፍበት የሚችለው መንገድ ነው። ያው ሁለተኛው ዶክተሮቹ በየሰዓቱ እየመጡ እሱን ክትትል ስለሚያደርጉለት እዛ ቦታ ላይ ገና ትራሱን ሳታነሳው ዶክተሮች ይገቡና ማን እንደሆነች ጭምር ካጣሩ በኋላ ያው እነሱ ዘመር ነው ብለው ነው የሚያስቡት። እሷ ግን ከዛ ቦታ ማምለጥ ይኖርባታል ማለት ነው። ካመለጠች በኋላ ግን መድብል ሲመጣ ብቻውን ጥየው እንደሄድኩ ይሄ ሁሉ አይፈጠርም ነበር ብሎ እንዲያስብ ያደርገዋል። ዶክተሮቹ በዛ ሰዓት አንዲት ዘመድ ሴት መታ ነበረ። እሷ ስለነበረች እሱ ብዙም አልተጨነቀም ብለው ሲነግሩት መድብል ይሄንን ጉድ ይሰማና ማናት የመጣችው እዚህ? ማን ነበረ እዚህ የመጣው ምናም ብሎ ሞገስ ደግሞ ምናልባት ተኝቶ ሊሆን ይችላል ሳይነቃ። እሷ ገና ትራሱን ይዛ እሱን ምንም አይነት ሙከራ ሳታደርግ ዶክተሮች ከመጡ ነው ይሄ ሁሉ ነገር የሚፈጠረው። መድብል ከዚህ በኋላ መጠርጠር ይጀምራል። ሶስተኛውና ደግሞ የራሷ የሜላት እህት ኤፍራታ ነገሩን ጠርጥራ ነበረ። 10 ጊዜ ስልክ ስትደውልላት አላነሳችም። በመጨረሻው ሰዓት ግን ስታነሳላት ያው ጥሩ ቦታ እንዳልሆነችና እንደምትቸኩል ትነግራትና ስልኩን ትዘጋባታለች። አሁን ደግሞ ምን ልታደርጊ ይሆን ብላ ነገሩን መጠርጠር ትጀምራለች። ስለዚህ ኤፍራታ ያው ስለጠረጠረቻት ብቻ ለነ መድብል ትደውልና ይህን ነገር ልታሳውቃቸው ትችላለች። ዝና ተሸንፏል፣ ሽንፈቱንም አምኗል። ከዚህ በኋላ ግን ድጋሚ ሌላ ሽንፈት ማስተናገድ አይፈልግም። እስካሁን ድረስ ሽንፈቴን ያስተናገድኩት ይህን ያህል ጊዜ በጣም እየራራሁ ነው ለሰው ልጅ። ከዚህ በኋላ እንደ ድሮ መጨከን ይኖርብኛል ብሎ እንዲያስብ አደረገው።
ለዛም ነው ያገታትን ብቻዋን የያዛትን ልጅ ገንዘብ ከቤተሰቦችሽ እስካልመጣ ድረስ አንቺ እዚሁ መሞትሽ ነው እያለ እያስፈራራት የነበረው። ካሌብ ሞሲሳንም ነገሩን ያናግረዋል። ካሌብ ሞሲሳም ያለው ነገር ቢኖር እሷን ልጅ ገንዘብ እስካላከሽ ድረስ እንደፈለክ አድርጋት፣ እንደውም እስካሁን ድረስ መቆየት እንኳን የለባትም ነበር አለ። ካሌብ ሞሲሳ ድጋሚ ስለ ሞገስ ጉዳዩን ይሰማል። መጀመሪያውኑ ለዝና የነገረችው ሜላት ነበረች። ሞገስ ሐኪም ቤት እንደተኛና በጥይት እንደተመታ ተነግሮታል። ስለዚህ ያ ሞት አውቆ እንዳይመስል በጥይቱ ወይንም እንደተመታ አድርጎ እዛው ከሞተ ጥይቱን የተኮሰበት ሰው ነው የሚጠረጠረው እንጂ አንቺ አትጠረጠሪም፣ ስለዚህ ግደዩ ይላታል። ሜላት ይህንን ነገር ታስብበታለች በደንብ አድርጋ። ከዛም መጨረሻ ላይ ግን ውሳኔዋን አስተላልፋለች። ሄዳ መግደል እንዳለባት። አስቡት ምን ያህል ጨካኝ እንደሆነች። ይህን ያህል የሰው ነፍስ ላይ መጨከን የምትችል ከሆነ። ዝና ከዛ በፊት ግን አንድ ነገር ጠይቋት ነበረ። ብሩክ በህይወት እንዳለ አውቀሻል፣ ታዲያ አሁን ምን ተሰማሽ? ደስታ ነው ወይስ ሐዘን ብሎ ይጠይቃታል። ይህን የጠይቃት ምናልባት ዝና እኮ ሜላትን ሊወዳት ይችላል። አሁን ይቅርታ ቢያደርግልሽና ብሩክ እንደሚታወቀው ከሆነ ያው የዋህ መሆኑን ሁሉም ሰው ያውቀዋል እና ይቅርታ ቢልልሽና ብትመለሽ እሺ ብለሽ ትሄጃለሽ ወይ ብሎ ይጠይቃታል። ይህን ጠይቃት ብዙዎች የተረዱት አንድ ነገር አለ። ምናልባት ሜላት ስለ ሜላት መጨነቅ ጀምሯል ወይ ዝና? የብዙዎቻችሁ ጥርጣሬ ነበረ። እንደዛም ከሆነ ከወደዳትና ሁለቱም መጥፎ ባህሪ ነው ያላቸው አብረው የሚቻቻሉት በዛ መንገድ ነው እንጂ አንዳቸው የዋህ አግብተው ሌላውን ተንኮል ሰርተው ማሰቃየት የለባቸውም። በስተመጨረሻ የምንለው ነገር ቢኖር ብሩክ ከዚህ በኋላ ምን ያጋጥመዋል? ብሩክ እስኪያገግም ድረስ ወይ መደበቅ ይኖርበታል እንጂ ዝና ሁሉም ሰዎች ያውቃሉ የነ መድብል ቤት የት እንደሆነም ጭምር እዛ እንዳረፈም ጭምር ስለሚያውቁ ተመልሰው መጥተው እንዳይወስዷቸው ቶሎ ብለው የሚያገግምበትን ቦታ መድብል መቀየር ይኖርበታል። አሊያም ገንዘቡን እስካልከፈለ ድረስ እንደሚያስፈራሩትም ጭምር ያሳያል። ይህንን ነገር አሊያም ደግሞ ቀድሞ ለፖሊስ ማሳወቅ ነው። ፖሊሶች ነገሩ ላይ ከገቡበትና ያንን ማንም ሰው እንዲደርስባቸው ካላረጉ በስተቀር ያኔ ግን ብሩክ ወደ ራሱ ካገገመ በኋላ ከወንድሙ ከመድብል ጋር አንድ ላይ ሆኖ የካሌብ ሞሲሳ ግሩፖችን እንዳለ አንድ ላይ መደርመስ ይችላሉ። ይህንን በቅርቡ አብረን የምናየው ይሆናል። እስካሁን ባለው ክፍል ውስጥ የተመቻችሁን ክፍል እስቲ እየነገራችሁንና የትኛው ደስ እንዳላችሁን ኮሜንት ላይ ያስቀመጣችሁልኝ። ለሞገስም ሞገስ መሞት የለበትም ብላችሁ ኮሜንት ማድረጋችሁን አትርሱ። ቀጣይ ክፍሎች ላይ እስክንገናኝ ድረስ መልካም ጊዜ። በዚህ በመቀጠል ማሳያችሁ የራሴን የግል ስራ ይሆናል። እናንተን የሚጠቅም ከሆነ እኔን በቴሌግራም በዋትስአፕ እና በኢሞ ማናገር አትርሱ። መልካም ጊዜ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህን ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ ያሉ ዛሬ የምናደርሳቸው። ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ
ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።